ሰላም የቴንቲ ቤተሰቦች፣ ስሜ ማስተዋል ታደሰ ይባላል። ከኔ ጋር የምታዩት የኢንትራንስ ጥያቄዎች ብለን ነው የምንሰራው። ላስት ይር ተፈታኝ ነበርኩኝ። አሁን ፈርስት ይር ኢንጂነሪንግ ተማሪ ነኝና ያለፍኩበትን ነገር ስለሆነ ማጋራችሁ አብረን ማድረግ የምንችለው ነገር ይመስለኛል። እና ከኔ ጋር የምንሰራቸው ጥያቄዎች ከላስት ይር እንጀምራለን። ምክንያቱም ኒው ካሪኩለም ከዛ ነው የጀመረው። ተጨማሪ እንድሰራላችሁ የምፈልጉትን ጥያቄ መጠየቅ ትችላላችሁ። ሁሉንም ሳብጀክት በተቻለ መጠን ከቨር ለማድረግ እንሞክራለን። እኔ ኖርማሊ በዚህ ሰዓት ሪቪው ነበር ማድረገው እና በእኛ ጊዜ ደግሞ ፓይለት ቴስትም ነበረ። ፓይለት ቴስቶችን ነበር የምሰራው እና እኔም ሪኮመንድ ማድረገው ለሰው በዚህ ሰዓት ጥያቄዎችን መስራት ነው። ስለዚህ ያስፈልጋል ብዬ ማስበውን ጥያቄ እንዳለ ልሰራላችሁ እሞክራለሁ። እና በእኔ ጊዜ እኔ የተፈተንኩት አስቱ ዩኒቨርሲቲ ውስጥ ነበረ። ስቴብል ለመሆን ሞክሩ። በጣም ተረጋግታችሁ ማለት ምንም የሚፈጠር ነገር የለም። አዲስ ነገር ትጨናነቁ ሞት ታጣላችሁ እንጂ ጌን አታደርጉም። ስለዚህ በተቻላችሁ መጠን ተረጋግታችሁ ፎከስ አድርጋችሁ ስሩ። ቀለል ያለ ነው። በተቻላችሁ መጠን ራሳችሁን አረጋጉ። ሁሉንም ሳብጀክት ማጠናበት እና ሪቫይዝ ማድረግበት መንገድ የተለያየ ነበር። ከዛ ውስጥ ሞር ስኬታማ የነበረው ባዮ እና ኬሚስትሪ ነበር። ሁለቱም 90 ቤት ነበር የመጣው። ምክንያቱም እነሱም ማጠናበት መንገድ ለየት ያለ ነበረ። ለማስ ፊዚክስ ምናምን ፕራክቲስ ነው ኦብቪየስሊ የሚያስፈልገው። ለእነሱ ደግሞ የሚያስፈልጋቸው ኦፕን ማይንድድ ፍሪ በሆናችሁ ጊዜ የሆነ ያለ ሪላክስድ ሆናችሁ ያኔ ሪቫይዝ ስታደርጉት በጣም የተመረጠ ነው። እኔ በማስና በፊዚክስ ከተጨናነኩ በኋላ እሱን ለሪቪዥን ነበር መጠቀመው እና እነሱ ነበሩ እንደውም የተሻለ ውጤት የመጡትና ከዛ የተነሳን የሚመክራችሁ ነገሮችን ስታጠኑ ባረፈ ሪላክስድ በሆነ ጭንቅላት አጥኑ። ሪቫይዝም ስታደርጉ እንደዛው እና ጥያቄ ካገኛችሁ ደግሞ አንዱንም አትተው፣ ሁሉንም ስሩ። ያልገባችሁን ደግሞ ያው በኮሜንትም ቢሆን አሳውቁን፣ እንሰራላችኋለን። ቴኒቲን ጆይን አድርጉ። በቴሌግራምም በዩቲዩብ ደግሞ ሰብስክራይብ አድርጉን። ለሚያስፈልጋቸውም ተማሪዎች ሼር አድርጉላቸው። የምትፈልጉት ተጨማሪ እንዳደርግላችሁ የምፈልጉት ነገር ካለ፣ እንሰራላችሁ የምፈልጉት ጥያቄ ካለ ኮሜንት ላይ አሳውቁን። ለዛሬው እንደ ኢንትሮዳክሽን 4 ጥያቄ አካባቢ ነገር እንሰራለን። ያው የምሰራላችሁ የላስት ይር ነው፣ አዲስ ካሪኩለም ይዛው ስላለ ማለት ነው። አንደኛ ጥያቄያችን a transgenic organism is an organism that A can undergo chromosomal non-disjunction, B replicates its DNA without control, C has received genetic material of another organism, D is artificially cultured and harvested. በመጀመሪያ ትራንስጄኒክ ኦርጋኒዝሞች ምንድን ናቸው የሚለውን ስናይ ትራንስጄኒክ ኦርጋኒዝም ማለት GMO ማለት ነው እና እነዚህ ደግሞ ምንድናቸው? ጄኔቲካሊ ሞዲፋይድ ኦርጋኒዝምስ ማለት ነው። ስለዚህ ጄኔቲካሊ ሞዲፋይድ ኦርጋኒዝሞች ከአንደርጎ ክሮሞዞማል ነን ዲስጃንክሽን የሚለው እነሱን አይገልጽም። ሞዲፋይ የተደረጉ ኦርጋኒዝሞች ነው ቀጥታ ያለን ነው። B replicate its DNA without control የኛውም አይደለም ማለት ነው። C has received genetic material of another organism genetically modified የሆኑትን ኦርጋኒዝሞች በአግባቡ የሚገልጽልን የትኛው ነው? C ነው ማለት ነው። D ላይ ያለው ደግሞ is artificially cultured and harvested artificially cultured ስለሆነ ብቻ GMO ነው ማለት አይደለም። ስለዚህ D መልሳችን ሊሆን አይችልም ማለት ነው። ሁለተኛ ላይ ያለው ደግሞ which of the following explains how biology takes part in biosensor technology ዩዚንግ ማይክሮኦርጋኒዝም ቱ ይልና ይቀጥላልና ባዮሴንሰር የምንላቸው መጀመሪያ ሴንሰር ምን ማለት ነው? ሴንሰር የሆነ ነገር ሴንስ ማድረግ ፊል ማድረግ ነው። ስለዚህ ባዮሴንሰር የምንላቸው ደግሞ ባዮ እንደምናውቀው ባዮስ ማለት ላይፍ ማለት ነው እና ላይፍ ያላቸውን ነገሮች ተጠቅመን ሴንስ ነገሮችን ለማድረግ የምንጠቀም ነው እና ዲቨሎፕ ቫክሲን የምንለው ላይክ ቫክሲን ያው ኖርማሊ እናውቀዋለን። ባዮሴንሰሮች ሴንስ ነው የሚያደርጉት ብለናል። ቫክሲኖች ምንድን ነው? ላይክ እንደ ፕሪቬንተር ነው የምንጠቀማቸው። ስለዚህ ይሄኛው መሆን አይችልም። ካን ሞኒተር ፖሉታንትስ የሚል አለ። ፖሉታንቶችን ሞኒተር እንዴት ነው የምናደርገው? አሁን ለምሳሌ አንድ ነገር ይሄን ነገር ሴንስ ካደረግ ሪዛልቱን አሳውቀኝ፣ አንድ ሳይድ ኢፌክት ያለው ነገር ከተከሰተ ሪዛልቱን አሳውቀኝ ብለን ባዮሴንሰራችን ላይ ኦልሬዲ ፕሮሰስ ካደረግነው ሞኒተር ነገሮችን ያደርግልናል። አሁን ለምሳሌ ፖሉታንቶችን እና ላይክ ይሄኛው መልስ መሆን ይችላል። ቀጣዮቹን ስናያቸው ደግሞ ኤክስትራክት ሜታልስ ፍሮም ኦርስ ይሄኛው ሴንስ የሚደረግ ነገር እዚህ ውስጥ የለም። አሁን ኤክስትራክት ሜታል ለማድረግ ሴንስ አናደርግም። ኤክስትራክሽን ውስጥ ሴንሲንግ እንጠቀምም። ስለዚህ እሱ መልስ ሊሆን አይችልም። ከአንድ ዲ ላይ ያለው ደግሞ ፕሮዲውስ አንታይባዮቲክስ
አንቲባዮቲክ ፕሮዲስ ማድረግ ደግሞ ነገሮችን ሴንስ ለማድረግ ነገር ምንም አይገናኝም። ስለዚህ እሱን መልስ ሊሆን አይችልም ማለት ነው። ስለዚህ መልሳችን ሞኒተር ፖሉታንትስ ይሆናል ማለት ነው። ወደ ሶስተኛ ጥያቄ ስናልፍ ደግሞ in a textile industry microorganisms commercial products play a significant role in removing stains like grease by changing a temperature of insoluble large stain molecules, b the acidic or basic nature of the stain molecules, c the color of stain molecules to another color, d large insoluble stain molecules to small insoluble ones. በመጀመሪያ ሪሙቪንግ ስቴን የሚል ነገር እዚህ ጥያቄያችን ውስጥ አለ። ሲቀጥል ማይክሮ ኦርጋኒዝሞችን ተጠቅመን የሚል አለ እና ሪሙቭ ለማድረግ ቴምፕሬቸሩን አሁን ላይክ ኢንሶሉብል የሆኑ ነገሮችን ቴምፕሬቸር በመጨመር ነው የሚያገለግለን። ማለት ቴምፕሬቸሩን መጨመር ደግሞ ስቴን ሪሙቭ ከማድረግ ጋር አገናኘው። ስለዚህ ይሄ መልሳችን ሊሆን አይችልም። the acidic or basic nature of the stain molecules acidic or basic nature of የስቴናችንን አሲዲክ ወይም ቤዚክ ኔቸሩን መቀየሩ ሪሙቭ ያደርግልና አንልም ማለት ምኑን አይቀይርልንም። ስለዚህ እሱ መልስ ሊሆን አይችልም። ሲቀጥል ሲ ላይ ደግሞ the color of stain molecules to another color ቆሻሻ ለማስለቀቅ ከለር መቀየሩ ያው አስፈላጊ አይደለም እና ከለሩን ይቀይርልናል ነው የሚለው። ስለዚህ ሲ መልስ አይደለም ማለት ነው። ዲ ላይ ያለው ደግሞ large insoluble stain molecules to small insoluble ones አሁን ለምሳሌ ግሪስ ሶሉብል አይደለም አሁን ለምሳሌ በውሃ በተለይ ማለት ነው እና ኢንሶሉብል የሆነን ስቴን ወደ ስሞል መጀመሪያ ትንንሽ ያደርጋል ከዛ ኢንሶሉብል ያደርግልናል። ይሄ ኢንሶሉብል የሆነው ሶሉብል ካደረገልን ለማስለቀቅ ይቀለናል ማለት ነው። ስለዚህ ሪሙቭ እናደርግበታለን። ስለዚህ መልሱ የትኛው ነው የሚሆነው? ዲ ነው የሚሆነው ማለት ነው። አራተኛ ላይ ያለው ደግሞ which one of the following statements is correct about application of biopesticide in agriculture? በመጀመሪያ ፔስቲሳይድ ብቻው ምንድነው? ፔስቲሳይድ የምንለው ወይም ደግሞ ኢንሴክቲሳይድ የምንለው ኢንሴክቶችን ፕላንቶቻችንን ክሮፖቻችንን የሚያጠቁብንን የምንከላከልበት ነው ፔስቲሳይድ። እና ባዮ ፔስቲሳይድ የምንለው ደግሞ ሊቪንግ ቲንግ አሁን ለምሳሌ ላይክ እንደ ባክቴሪያ ያሉ ፈንጋይ ያሉ ሌሎችም ሊቪንግ ቲንጎች ላይ ወይ እነሱ ነው ወይ ከነሱ ድራይቭ የተደረገን የነሱን ላይክ ምርቶች ተጠቅመን እነሱን ተጠቅመን ፔስቲሳይድ የሚሰጠውን ጥቅም ከነሱ ማግኘት ነው። እና ባዮፔስቲሳይድ የምንለው እንደዛ ነው። አሁን ቾይሶቹን እናንብብና የትኛው ሞር ሱት ያደርጋል የሚለውን እንመርጣለን ማለት ነው። አንደኛ break down glyphosate by an enzyme introduced into plant cell culture ይሄኛው like it got nothing to do with biopesticide ማለት ስለ ኢንዛይም ኢንትሮዳክሽን ምናምን ነው የሚያወራው እና ላይክ ይሄኛው ጭራሽ መሆን አይችልም። ካን ያው ይሄኛው መልስ ነው ስለምናቅ ሌሎቹን ምርጫዎች ምን እንደሚሉ እንያቸው። ሲ ላይ ያለው produces insect resistant crops በመጀመሪያ ፔስቲሳይድ ምንድነው የሚያደርግልን? ኢንሴክቶቹን ስለማንፈልጋቸው ኢንሴክቶቹን ነው የሚገልልን እና ኢንሴክት ሬዚስታንት ክሮፕ መፍጠር ማለት ኢንሴክት ሬዚስታንት ክሮፕ መፍጠር ማለት ላይክ እነሱ ሬዚስት ማድረግ የሚችሉት ማለት through modification of the plant gene using bacterial plasmid ይሄኛው ሞዲፊኬሽን ነው እንጂ ባዮፔስቲሳይድ መጠቀም አይገልጽልንም። ሞዲፋይ ነው ያደረገው ቀጥታ ጂኑ ላይ ማለት ነው። ቀጥሎ ዲ ላይ ያለው ደግሞ produces toxic chemicals by crops through modification of their genes ይሄኛው ደግሞ ጂኑን የፕላንቱን ጂን ሞዲፋይ አድርጎት ከዛም በኋላ ክሮፑ ከዚህ ጂን ሞዲፊኬሽን የተነሳ ኢንሴክቶቹ የሚገልበትን ቶክሲክ እንዲያመነጭ ያደርጋል ነው የሚለው እና ይሄኛው ባዮፔስቲሳይድን አይገልጽልንም። ባዮፔስቲሳይድ ቅድም እንዳልኳችሁ ምንድነው ከሊቪንግ ቲንጎች እንደነ ፈንገስ እንደነ ባክቴሪያ ካሉ ነገሮች ከነሱ ከምናገኛቸው ምርቶች ላይ የሚሰራ ፔስቲሳይድ ነው። ስለዚህ መልሳችን ምንድነው የሚሆነው? ቢ ነው ማለት ነው። uses bacteria and fungi or their metabolites to kill insects እና ለዛሬ ያዝንላችሁ እነዚህ ነው። እንደ ኢንትሮዳክሽን እንደምትወዱት ተስፋ አደርጋለሁ። እንድናስተካክል የምፈልጉት ነገር ካለ ኮሜንት ስጡን። ይሄንን ዩቲዩብ ቻናል ሰብስክራይብ አድርጉ እና የሚያስፈልጋቸው ተማሪዎች ደግሞ ሼር አድርጉላቸው። እናመሰግናለን።